በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ኦርቶዶክሳውያን ያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። አባታችን እግዚአብሔር በቸርነቱ በምሕረቱ ጠብቆችን ዕለትና ሰዓት ስለባረከልን ስለሰጠን ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። በሀገር ውስጥም በሀገር ውጭም ያላችሁ ውድ ኦርቶዶክሳውያን በዚህ ሁለት ቀን እየተደረገና እየሆነ ያለውን ነገር ወይም ደግሞ የሰማነውን ወይም ደግሞ በዚህ ሶሻል ሚዲያ ተደጋጋሚ ነገሮችን ሁሉ እየተመላለሰ ያለ አንድ ሀሳብ አለ። ያ ሀሳብ ምንድነው? ይህ ጥቁር አሜሪካዊ ልጅ መጥቶ ቅድስት ሥላሴ መንበረ ጸባዖት ገብቶ እንደዚህ ያለ እንደዚህ ተደረገ፣ ታቦት ወጣ፣ አልባሳት ልብሰ ተክህኖ ለበሱ፣ ያልተደረገ ተደረገ፣ ጉድ እየተባለ ዓለም እየተነጋገረበት ነውና ይህ ነገር ልክ ነው ወይስ አይደለም የሚለው አንድ እንግዳ ይዤላችሁ መጥቻለሁ። እሳቸውም መጋቤ ሐዲስ መምህር ቀለመወርቅ ከፈለኝ ናቸው። ወደ እሳቸው ከመሄዴ በፊት መምህር ጤና ይስጥልን፣ እንደምን አመሹ? እግዚአብሔር ይመስገን። ክቡር መላከ ፀሐይ አባ ተክለ ሥላሴ እንዴት አመሹ? እንኳን አደረሰዎት። ሰላም ነው ወይ? አባቴ ይፍቱኝ ይባርኩኝ። እግዚአብሔር ይመስገን። የማይሰራ ኃጢአት እግዚአብሔር ይፍታ። እንዴት አሉ መምህር? እግዚአብሔር ይመስገን እኔ ደህና ነኝ። አባታችን እርስዎ ሰላም ነዎት? ክብር ይስፋ። እሺ ክቡር መምህራችን መጋቤ ሐዲስ አሁን መንበረ ጸባዖት ቅድስት ሥላሴ አቀባበል የተደረገለት አንድ ወጣት ልጅ ወይም ደግሞ ቲክታከር እያየን ነበርና በዓለሙ ላይ ወይም ደግሞ በዚህ ሶሻል ሚዲያ ላይ እየተዘዋወረ እያየነው ነው። ስህተቱ ምንድን ነው? ችግር አለው ወይ? ችግር ካለው ምን አይነት ችግር ነው ያለው? ችግር ከሌለው ደግሞ ምን አይነት እንትን ነው የሚለው በእርሶ እይታና መልከታ ምን ይመስላል? እየተቹ አባቶቻችን ለምን እንደዚህ ያደርጋሉ ልክ ነው ወይስ አይደለም የሚለው በአጠቃላይ ዓለም ሁሉ እየተቀባበለው ነውና ይሄ ወጣት ልጅ ቤተክርስቲያን በመግባቱ ወንጌል በመሳለሙ ካህናት ልብሰ ተክህኖ ለብሰው በመቀበላቸው ስህተት አለው ወይስ የለውም ብለው ነው የሚያስቡ? እሺ አባታችን አመሰግናለሁ። ክብር ያደለልኝ። እንግዲህ እንደ እንግዳ ተቀባይነታችን እንግዳ መቀበል ባህላችን ነው፣ ልማዳችን ነው። እንደ ቤተክርስቲያን ስርዓት ደግሞ ይሄ ልጅ ያለው በቃ መልካም አቀባበል የቤተክርስቲያን ስርዓቷ እና እንደዚህ ለአንድ እንግዳ በጣም ጎንበስ ቀና ብላ መቀበሏን ቤተክርስቲያኗን ክብር ይሰጣታል ብዬ አስባለሁ። ምክንያቱም ከፍ እንደሚያደርጋት እንደ ቤተክርስቲያን ልጆች እንደዛ ነው የማየው። እንግዲህ የእሱ አማኝም ይሁን የአማኒ እንግዲህ ያው እሱ እግዚአብሔር ይመርምረው። ግን ይሄ ልጅ እንግዲህ ልቡን አንድ ቀን እንደው ወደ ኢትዮጵያ ኦርቶዶክስ ወይም ወደ ኦርቶዶክስ በአጠቃላይ ተመልሶ እውነተኛ ጥሩ ነገር አይቻለሁ ብሎ ከተመለሰ በእውነት እኔ ያው ለቤተ ክርስቲያን ወይም ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዓለም ጥሩ ነገር ጥሩ አመለካከት ይኖራታል ብዬ ተስፋ አደርጋለሁ። አንድ ጥቅስ አለ ሁለተኛ ሳሙኤል ምዕራፍ 27 ቁጥር 13 ላይ የባዕድ ልጆች እየጠፉ ይሄዳሉ፣ ከተዘጉ ሰፈሮች እየተንቀጠቀጡ ይመጣሉ። ስለዚህ አንደኛው እንግዲህ ወደ ኢትዮጵያ ይሄ ምዕራቡ ዓለም እየተመመ ወይም እንግዲህ በጉብኝት መልክ ወደዚህ ይመጣል ማለት ነው። እንደሚታወቀው ብዙ ጎብኚዎች ይመጣሉ። በአክሱም በላሊበላ እንግዲህ በጥምቀትም እንደዚሁ እየመጡ ይመጣሉ፣ ይሳለማሉ፣ ቤተክርስቲያን ይጎበኛሉ። ስለዚህ እንደ ቤተክርስቲያን ግን አሁን ጽላት ቢወጣ እንደው ድንገት የሆነ ነገር ቢሆን ጥላ መስቀል ያው ስለ ቤተክርስቲያን ክብሯ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነው ክብሯ፣ ይሄ ነው ያላት መልካም ጎንና እንደው እንደ ቤተክርስቲያን ምንም እኔ በመጥፎ ጎን አላየውም። ምክንያቱም ይሄ ልጅ የመጣው በቃ እኔ ምን አይነት ስርዓት አላቸው፣ ምን አይነት ባህል አላቸው፣ እንዴት ነው አቀባበላቸው ብሎ ነውና እንደው በመጥፎ ሳይሆን በበጎ ጎን ቢታይ ተስፋ አረጋለሁና ብዙ ሰዎች ይሄ ሰውዬ ወደ ኢትዮጵያ በመልካም ነገር ይስባል ብዬ ተስፋ አረጋለሁ። አባታችን መልካም። እሺ መጋቤ ሐዲስ ከሱ ከህይወቱ ሲጀምር ይህ ልጅ ሃይማኖቱ ምንድን ነው? ማለትም መስቀል ሲሳለም እያየን ነው፣ ግን በፍቅር ነው የተሳለመው ወይስ አይደለም?
እንግዲህ እንደ ቪዲዮ ላይ እንደተመለከትነው በጉልበት ወይም ደግሞ ያለ ፍላጎቱ እየተሳለመ እንደሆነ ግራ የተጋባው ነገር ወይም ስጦታ ነው እንደ ስጦታ መልክም እየተሰጠው ወይም ደግሞ ሰርፕራይዝ ነገር አገኘው ብሎ እንደ መቀበል ነገርም እጁ ዘርግቷል። ለመሳለምም ደግሞ እንትን ብሏልና ተሳለም ተሳለም የሚል ድምፅም እያየን ነበር። የሚሳለምበት ሁኔታ መስቀል ተሳልሟል፣ ወንጌልም ተሳልሟል። ጥሩ ነው። እንደዚህ መቀደሱ መባረኩ ጥሩ ነው። ግን ስለ ክርስትና ህይወት ውስጥ ምን ኦርቶዶክስ ነው ወይስ አይደለም? እንዴት አውቀው ነው ያሳለሙት ወይስ ተረድተው ነው ሳይረዱ ነው የሚለውን ኦርቶዶክስ ለመሆኑ እርግጠኛ ስላልሆንኩ የሚያውቁት ነገር ይኖራል? አባታችን አሁንም አመሰግናለሁ። እኔ እንግዲህ ይሄ ሰውዬ አማኒ ይሁን የአማኒ በእውነት አላቅም፣ ግን መስቀሉን ያው አባታችን ሲያሳልሙት በመልካም ነገር ያው ተሳልሟል ማለት ነው። ግን እንግዲህ ለወደፊት ልቡን ሻ ካረገው ወደ ኢትዮጵያ ኦርቶዶክስ የሚመለስ ይመስለኛል እና ወይም ወደ እውነተኛው ተዋህዶ ቤተክርስቲያን ሊመለስ ይችላል ብዬ ተስፋ አረጋለሁ። ግን ያው እነሱ ተሳለም ሲሉት እንደተሳለመ እኔም እንደርሶ ነው በቪዲዮ የተመለከቱት አባታችን። መልካም እሺ። ሌላው የመጨረሻ ጥያቄ ይህ ካቴድራል አንጋፋ ካቴድራል ነው። ዓለም አቀፋዊ ካቴድራል ነው። ብዙ የሚጎበኝ ጉብኝት አለው ወይም ሙዚየም አለው። ከታላቅነቱ ቅርሳዊ ወይም ደግሞ ቀዳማዊ እንደመሆኑ መጠን ብዙ ቱሪስቶች ከሚጎበኙባቸው ገዳማትና አድባራት ወይም ካቴድራሎች አንዱ ካቴድራል ነውና ብዙ እምነት ያላቸው እምነት የሌላቸው አህዛብም ህዝብም ሁሉ እየመጡ ይጎበኛሉ እና ሁልጊዜ እናያለን። 365 ቀናት ሙሉ በጉብኝት የሚያሳልፉ ሰዎች ወይም ደግሞ እየጎበኙ ይስተዋላል እና ከነሱ ልዩ የሚያደርገው ነገር አለ ወይስ የለም? ሌሎችም ገብተው አህዛብም ገብተው ይጎበኛሉ። ይህ ልጅም አህዛብም ክርስቲያንም ሊሆን ይችላል ገብቶ በመጎብኘቱ ምንድነው ችግሩ? ወይስ ወጣ ያለ ስርዓት አሳይቷል? አዎ በእርግጥ እንዳየሁትም እኔ ወጣ ያለ እንደ አይሉት ጭፈራ፣ አይሉት ሙዚቃ፣ አይሉት እንትን የመፈርጠጥ ሁኔታ እየታየበት ነበርና ይሄ ነው ለየት የሚያደርገው ወይስ ስለገባ ለምን ተሳለመ የሚለውን ነው? ልክ ነው አባታችን። እኔ እንግዲህ ቤተክርስቲያኑን ሲያየው ከደስታ ብዛት ይሆን የዘለለው ወይስ ይሄ በውጭ የሚያሳየውን እንደው ያንኑ ስርዓት አልበኝነት ይሁን እኔም አልገባኝም አባታችን። በእርግጥ እንዳልኩት ቅድም ይዘውት የመጡ ሰዎች እንግዲህ ወደ ቤተክርስቲያን የምትሄደው ስርዓትን ጠብቀ በስነ ስርዓት እንድትንቀሳቀስ ቤተክርስቲያኗ ዋዛ ፈዛዛ እና ይሄ ቧልት ዝላይ ነገር እንደዛ ነገር አይደለም። በስነ ስርዓት ተሳልመህ እምነትም ካለ ጉብኝትህንም በስነ ስርዓት አይተህ እንድትመለስ መባል ያስፈልገዋል ብዬ አስባለሁ አባታችን። መጎብኘቱ መጥቶ እዚህ መሳለሙ ወይም እንደ አንድ ቱሪስት መጎብኘቱ ምንም ፋይዳ የለውም። በእርግጥ ሁሉም ሰው ስለሚመጣ ማለት ነው። ተከታይ እንግዲህ እንዳለው በቲክቶክም ወደ 50 ሺህ እንግዲህ ተከታይ እንዳለው ሰምተናል። በዚህ አጋጣሚ እንግዲህ ለቤተ ክርስቲያኗ እንዳሉት ቅድም በአፍሪካ አንደኛ ነው ይሄ ካቴድራል፣ አንጋፋ ነው። ደግሞ ከታደሰም እንደሚያዩት እንግዲህ ገና አንደኛ አመቱን ይዟል። እንግዲህ አሁን ደግሞ ከዚህ በኋላ ከ50 አመት በኋላ እንግዲህ ነው እድሳት ቢያገኝ። ስለዚህ እኔ እንግዲህ እንደ መጽሐፍ ቅዱስ ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸውም አሳቷቸው ተብሎ በኤርምያስ ምዕራፍ 50 ቁጥር 6 ላይ ተነግሯል። ስለዚህ እንግዲህ ልቡን እግዚአብሔር እንዲመልስለትና ወደ እውነተኛው ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመጣ እዛ የሚያየውና እዚህ ያየውን አመዛዝኖ ወደ እውነተኛው እምነት እንዲመጣ እኛም እንግዲህ እንደ ቤተክርስቲያን አባቶች እንጸልያለን። እግዚአብሔር ልቦናውን ይክፈትለት። አመሰግናለሁ አባታችን። እሺ በስተመጨረሻም ይቅርታ፣ በስተመጨረሻም ጥሩ ነው እንግዳ በመቀበላችን አክብሮት ለዓለም ሁሉ በማሳየታችን ይህ ሁሉ በማድረጋችን ተገቢ ነው። ነገር ግን አንድ የረሳኋት ነገር አለ። ታቦት ወጥቷል። ለአንድ ወጠጤ ወይም ለአንድ ጎረምሳ እንዴት ታቦት ታወጣላችሁ የሚልም ጥያቄ ነበርና ይህም እንዲዳስሱት ነው። በአጠቃላይ ደግሞ በአጠቃላይ የቤተ ክርስቲያናችን ስርዓት፣ አስተምህሮት፣ ትውፊት፣ ዶግማ ስርዓት አላትና በዛ ስርዓት መሰረት እየተጠበቀ ነው ወይ? ነገ ከነገ በኋላስ እንደዚህ አይነት ነገሮች ከዚህ በፊት ነበሩ?
ወይስ አሁን ነው የተጀመሩት? ለወደፊቱስ እንዴት ይቀጥላሉ? ለመጣው ሁሉ አሸርግዳ ለመጣው ሁሉ በዚህ ሁኔታ ማሸርገድ ነው ወይስ ደግሞ ትክክለኛ አቀባበል ነው ወይስ ጥሩ አቀባበል ነው ብለው ያምናሉ እርሶ? እኔ በመልካም ጎን ነው የማየው አቀባበሉን። ምክንያቱም ምንም አይነት ነገር ከመንግስት ጋር ከየትኛውም ያልተያያዘ የቤተክርስቲያን ስርዓት ነው፣ ስርዓት ብቻ ነው። ያው በቃ ስለ ልጁ ክብር እንግዲህ ቤተክርስቲያኗ ካለባትም ችግር ብዙ ነገር ልዩ ልዩ ነገር አለ። እንደሚያዩት ያው ይሄ እንግዲህ ከችግር አንጻር ቤተክርስቲያኑ ልጁም ይረዳል ተብሎ ስለሚታሰብ ከዛ ነው እንጂ ምንም ከምንም አይነት ጋር የተያዘ ነገር የለውም። ከዚህ ቀደም ለመጡትም ወይም ከዚህ በኋላም ለሚመጡትም ቤተክርስቲያን አሁንም ትቀበላለች፣ እስካሁንም ተቀብላለች። ሌላ አዲስ ነገር ያለው አይመስለኝም። እንግዲህ እኛ እንግዲህ ወንተ ውስጥ ያምር እግዚአብሔር አይደለም። እግዚአብሔር እንግዲህ ውስጡን ይመርምር እንጂ እኛስ የላዩን ነው የምናውቀው። ስለዚህ እግዚአብሔር ኩላሊትና ልቦና ያመላለሰውን እሱ ያውቀዋል። ሰዎች ግን ያው ትንሽ በካቴድራሉ ላይ መጥፎ አሻራና መጥፎ ተጽዕኖ ባያሳድሩ ደስ ይለናል። ምክንያቱም ይህ ቤተክርስቲያን እንደሚታወቀው የስንት ለዚች ሀገር የደከሙ ባለሙያዎች፣ አርቲስቶች እና በቃ በአጠቃላይ ከመንግስት ኃላፊዎች ጀምሮ በዚህ ካቴድራል መጥተው ነው እንግዲህ ረፍተ ነፍስ ረፍተ ስጋ የሚያገኙትና ስለዚህ ይችን ካቴድራል ደግሞ መጥፎ ገጽ እና ባያጠለሹብን ጥሩ ነው እላለሁ። አመሰግናለሁ አባታችን በድጋሚ። እሺ ክብር ይስጥልን ውድ ተከታታዮቻችን፣ እንዳያችሁት እንደተመለከታችሁት ሁሉ መጋቢ ሐዲስ መምህር ቀለመወርቅ ከፈለኝ ለጠየኳቸው ጥያቄዎችም ሁሉ ሰፋ ባለ ማብራሪያና ትምህርት ሰጥተዋል። ምንድነው ልጁ ማን ነው? ከየት መጣ? አቀባበሉስ ስርዓት አለው ወይስ የለውም? ትክክል ነው ወይስ አይደለም? ከዚህ በፊትስ ምን አይነት አቀባበል ቤተክርስቲያናችን ስታደርግ ቆይታለች? ከዛ የተለየ አቀባበል ነው ወይስ አይደለም የሚለውን ነገርም ጠይቄያቸዋለሁ። ታቦት ወጥቷል አልወጣም የሚል ሁኔታም ነበር። ታቦትም እንዳልወጣ መምህራችን መጋቢ ሐዲስም ነግረውናል። ልብሰ ተክህኖ ወጥቷል፣ የወርቅ ወንጌልም ወጥቷል። ያም መደረጉም ያው ከመልካምነት ከበጎ ነገር ነው በማለት ያው ገልጸዋል ሀሳቡ ማለት ነውና በዚሁ ልክ ለወደፊቱም ቤተክርስቲያናችን ግን ሁሉም ስርዓት አላት፣ መጠን አላት። በመጠኑ በስርዓት በአግባብ መሆን እንዳለበት ግን መምህራችን ሰፊ ማብራሪያ ሰጥተዋልና ስለነበረን ቆይታ ሁሉ እናመሰግናለን። ክብር ይስጥልን መጋቢ ሐዲስ እናመሰግናለን። አመሰግናለሁ አባታችን። ቡራኪው ይድረሰኝ፣ ክብር ያድርልኝ።